በዚህ ዓመት ብቻ በ6 ወር ውስጥ 5800 ጋብቻ ፍቺ ተፈጽሟል። የሚሄዱትም ሰዎች ይዘውት የሚሄዱት ነገር አስፈሪ እየሆነ መጥቷል። ዘማሪ ገሌ አቡነ ገሌ ነው የላከው በእኛም የሚጣጣው እነ ዘማሪ ገሌ እኮ 3 ጳጳስ ነው ሄደው እገሌ ጳጳስ ላከ እኔም ልላክ። በመሰረቱ እኛን ክህነት የሚሰጡ ጳጳሳት ሽምግልና ሄደው ቆሞ መለመን አለባቸው እንዴ? አሁን ከሰሞኑ እንኳን ያየሁት ነገር አለ። አበባን በአይሱዚ መኪና ጭኖ የሚሄድ ነገር አለ። ሽማግሌዎች ሁሉም በእጃቸው ትላልቅ ስመጥር የሆኑ መጠጦችን ይዘው ይሄዳሉ። እንደ አሙቁልኝ አድማቂ አይደለንም። ህይወት ለማድመቅ ነው የኛ ተልእኮ ነው። በማግስቱ ነው የኛ ስራ። እንዲያውም እሑድም አብረን በላን ጠጣን። ሰኞ እንዴት ናቸው ልጆቹ? አንዳንድ ሰዎች ትዳር የሚመሰረተው በኪስ ሳይሆን በልብ ነው ይላሉ። ገንዘብ አለው ብላ ትገባና ግንዛቤ ታጣበታለች። እነዚህ ነገሮች እንዴት አድርገን ነው የምናስታርቃቸው? አንድ ልጅ ንስሐ አባቱ ጋር እየመጣ በሬ አሳደደኝ ይላቸዋል። በህልም ነው ወይስ በህልም ነው? በተገኘው መኪና ወደ ቤት ገባን፣ አለቀ። እኔ አልለገስኩም፣ ግን ባለመለገሴ ልጅ አላጣሁም። ልጅ ወልጃለሁ። እንደ ጌጥ አድርጎ የመመልከት ነገር፣ ደምቆ የምታያ ብቻ ነገር አድርጎ የመሳሉ ነገር አለ። ሚስቴ ጎበዝ ነሽ፣ ብርቱ ነሽ እያለ አከብርሻለሁ፣ እንከበከብሻለሁ እያለ እንደ ንብ ሰርታ ታመጣለች። እሱም እንደዛው እንዳውራ ንብ ጀግናው ነው ይመጣል፣ ፍቅርን ያመጣል። ወጣት ወንዶች ተንበርክከው ታገቢኛለሽ ወይ ጥያቄ ያቀርባሉ። እሱ ጥያቄም ካቀረቡ በኋላ ደግሞ ፈቃደኝነቱ ካለ የቃል ኪዳን ቀለበት ነው የሚሉት፣ እሱን ያስራሉ። አሁን በቁርባን በተክሊል እንጋባ የሚሉ ልጆችን የሚደግፍ አባት ያጣሉ። ምንድነው መደገፍ ያለብን? ግን ለዘፈኑ፣ ለዳንኪራው፣ ለጌጣጌጡ ቅጥ ላጣው ነገር ግን ደጋፊው ብዛቱ